የጠለፈበት ሂደት የሌኒ ዮሮን ድክመት የሚያሳይ ነው። ምክንያቱ ከፊት ለፊት ማቲያስ ዴሊት ነበር መልቀቅ እንኳን ይችል ነበር ወይ ከፊት ለፊት ነው የመከላከል አድቫንቴጅ ኢንክሮች አድርጎ ሳላረግም እየታየ ነው። ደገም ይችላል ምን አረገ? ደገም ይችላል ምን አረገ? ኳሱ ከመታቱ በፊት እግሩ ወጥቷል፣ በእግሩ ነክቶታል። እንደንትና አልቫሬዝ አትሌቲኮ ማድሪድ ጁሊያን አልቫሬዝ የተሻረው ጎል አልሻር ይችላል በእውነት እግሩ ነው የመታው የሚለው ይሄ ግን በጣም ይሄ ግብ አይዘው በጣም አንድ አዲስ ሊስተካከል እየተባለ እየተነገረ ያለ ነው። አይስተካከላል ሲባል ነበረ። ይሻራል አይሻራል ሊያዩ ነው ባር ሊያ በቃ ይሻራል ከነካ ይሻራል። ማቴታ በሌላኛው እግሩ ነክቶታል። በሁለት እግሩ ከመታ ይቻላል። በሁለት እግር መምታት ስለማይቻል አድማጮች ለማስታወስ ያክል አትሌቲኮ ማድሪድ ጁሊያን አልቫሬዝ አዳልጦት ጸደቀ። ተሻረ ማቴታ ጎል ተሻረ። ማንቸስተር ዩናይትዳውያን እንኳን ደስ አላችሁ። ተሻረ ዩናይትድ ተሻረ። ማቴታ ፔናልቲ ኳሱ ሲሄድ ፓወር አልነበረው። በሁለት እግሩ ነው የመታው ማቴታ በሁለት እግሩ እንዴ ህጉን አያውቅም እንዴ? እንትን ነክቶበት ነው እኮ ይኸኛው ሆን ብሏል ሲመታ አየው ሲሄድ ነካው። በዛኛው እግሩ እያስነካ ነው የላከው እንጂ ጭራሽ ይሄ ግን ባይዘው ወርዶ ነው የላከው። በግራ እግሩ ወርዶ ነው የላከው። ይሄ ግን መስተካከል አለበት። በግራ እግሩ ወርዶ ላከው ኳሱን መስተካከል አለበት። ይሄ ግብ ባይዘው ባለፈውም ከአልቫሬዝ ማቴታ ህጉን አያውቅም ግን እንዴ ተረገመ። ለምን ቢደገመው እንደ መሻር እኮ ነው ያለበት። ኮልኮ አልቫሬዝ ተሽሯል እኮ ታስተውላለህ? ተሽሯል እንደ ተረገመ እንደ የእንግሊዝ ዳኝነት ምን አይነት ህግ ነው? የእንግሊዝ ዳኝነት ጥያቄ መደረ ማቴታ አሁንም ሸጠው ደግሞ ሸለቀቀው ከሁለት ማቴታ ማንቸስተር ዩናይትድ ላይ እያወረደ ነው። ማት ማውረድ ጀመረ ማቴታ። ጎሉ ካልጸደቀ መሻር ነበረበት፣ በጨዋታ መቀጠል ነበረበት። አልቫሬዝ ላይ ያየነው እንደዛ ነው። አልቫሬዝ ኢንክሮች ቢሆን ልክ ነው እኮ ኢንክሮች ቢሆን ወይም ከመስመር ወጥቶ ቢሆን ኳሱ ከመታቱ በፊት ልክ ነው። ይሄኛው ግን በሁለት እግሩ መንቃት አይቻልም። የአልቫሬዝ ተሽሯል። እንዴት በጣም መነጋገር የአልቫሬዝ ጎል ተሽሯል። መነጋገሪያ ነው። አልደገመም፣ ያን እንዲመታ አልተደረገም። ይሄኛው ግን እንዲደገም ተደረገ። ምንድነው ይሄ ህግ ላይ ባይዘው ብዙ ማብራሪያዎች በጣም ግራ ያጋባል። የሚያስፈልገው ነገር እንዳለ ይሰማኛል። በደምብ እናብራራላችኋለን፣ ችግር የለውም። ከህጉ አንጻር እናያለን። ግን ከዚህ በፊት የተሻረው ጁሊያን አልቫሬዝ የፔናልቲ ጎል ግን እንደሚታወሰው ጁሊያን አልቫሬዝ ትክክል ነው ተብሎ ተቀባይነት አግኝቷል። በሁለት እግር መምታት አይቻልም ተብሎ ጎሉ ነው የተሻረው። በቃ ቶታሊ ነው የተሻረው። ይሄኛው ግን ተደገመ። ለምን ተደገመ የሚለው አነጋጋሪ ነው። ደብል ተች ፔናልቲ በሚመታበት ሰዓት ላይ በሁለት ይከፈላል። ሆን ብሎ መንካትና አዳልጦት ወይም ድንገት ሳያስበው መንካት በሚል በሁለት ይከፈላል። አንድ ፔናልቲ የሚመታ ተጫዋች ሳያስበው በሌላኛው እግሩ ኳሱ ጨርፎ ጎሉ ከተቆጠረ ጎሉ ይደገማል ይላል ህጉ። ሳያስበው ልክ እንዳሁኑ እንደማቴታ ማለት ነው። ከዚህ በፊት ግን የጁሊያን አልቫሬዝ አዳልጦት ሳያስበው ነክቶት ጎሉ ተሽሮ በዛው የቀረበት እንደሆነ እናስታውሳለን። ይሄኛው እንደውም አስቦበት ነው የሚመስለው። ከዛ ማንቸስተር ዩናይትድ ቆንጆ አጋጣሚ፣ ነገር ግን ሪቻርድስ ኳሱን አጸዳ። ነገር ግን ፔናልቲውን ሲመታ ሳያስበው የመታው ኳስ ጎል ካልተቆጠረ ይጸድቃል አይደለም እኮ አይመለስም። ጎል ካልተቆጠረ አይመለስም። ሁለተኛ ቅጣት ምት ይሆናል። ኢንዳይሬክት ፍሪ ኪክ ሁለተኛ ቅጣት ምት ይወሰናል ማለት ነው። ከተሳተ ጎሉ ከተሳተ እንደዛ ነክቶት ድንገታዊ ነክቶት ከተሳተ ኢንዳይሬክት ፍሪ ኪክ እንዲመታ ይደረጋል። ስለዚህ በየትኛው ግን የዳኙት ይሄኛው አሁን ሳያቅ ነካው ነው ጎሉ ተቆጠረ። ሳያውቅ ነካ ጎሉ ተቆጠረ። ሳያቅ ነካ በሚል አሁን የሻሩት ማለት ነው። ነገር ግን እያወቀ ሆን ብሎ በሁለት እግሩ መጫወት ጎል ከተቆጠረ ጎሉ ይሻራል። ይሄ መሻር ነበረበት እኮ ሆን ብሎ ያደረገው እኮ ሆን ብሎ ኳሱን ሆን ብሎ ሆን ብሎ ነው እንዴ? በደምብ ነው በፍጹም ሆን ብሎ ቹቻዬ ነው ያለ ሶፊዬ፣ በፍጹም ሆን ብሎ አይደለም። ግን ብሩኖ ፈርናንዴዝ ቅጣት ምቱን በረሽሞ ጆሹዋ ዜክዜ ኳስ ቀጥተው ፓፓ እንዴ የፈጣሪ ያለ የማይታመን ኳስ ወደ ውጭ ወጣ ብለን ስናስብ ጎል ነው። ዋው አጨብጭብ ጎበዝ! ዋው ምን አይነት ጎል ነው! ግራ ያጋባል። እጅን አፍ ላይ የሚያስችል ኪኪስ አገባው። ጆሹዋ ዚግዚ አገባው። ማዕዘን የሚመስል ኳስ ወደ ውጭ ወጣ ኳስ ኦልሞስት 0 ዲግሪ ላይ ግርምዬ
ዲን ኤንደርሰን ምንድን ነው የሚሰራው? ጆሹዋ ዚግዚ አገባ። ጆሹዋ ዚግዚ አገባው። ወሪ ጎል! አዎ ሶፊ እንዳለው ኦልሞስት 0 ዲግሪ ላይ መስመሩ አካባቢ ተጠግቶ ማዕዘን አካባቢ ወጣ ሲባል አስቆጠረው። ጆሹዋ ዚግዚ ከተተው። ወሪ ጎል! ቡም! ማስራዊ ደስታውን በዚህ መልኩ ነው የገለጸው። ለዚህ ጎል ቃላት ያጥረኛል። ጆሹዋ ዚግዚ በጣም የሚገርም ዚግዚ አስደማሚ ጎል ነው ማስቆጠር ይችላል። አስደናቂ ጎል አገባ። ያልተጠበቀ ኳስ ነው። ጭራሽ የገባም አልመሰለኝም እኮ እኔም የወጣ ነው መሰለኝ። የውጭ መረብ ያገኘ ነው መሰለኝ። ጨዋታው ደራውን ጨዋታው ይሞቃል። ከዚህ በኋላ ጥሩ ነው። አሁን ኤዴን ኪቲያና ማቴታ የሳቷቸው ጎሎች ፓላስን ያስቆጫሉ። ዋጋ ናስር ማዝራዊ ተቀይሮ ገብተዋል። በማንቸስተር ዩናይትድ በኩል ዮሮ ተቀይሮ ወጥተዋል። ናስር ማዝራዊ ገብተዋል። ማንቸስተር ዩናይትድ አቻነቱን ጎል አስቆጠረ። አሁን ዩናይትዶች ተነቃቁ። ደጋፊው ራሱ ለማመን የሚከብድ ጎል የወጣ የሚመስል ሊኒየሩ ጭንቅላቱን እየነቀነቀ ነው። ወጥቶ ደስ አላለውም። ጥሩ አልነበረም። ደስ አላለውም። ግንባሩን እያሻሸ ነው። ልክ ትክክለኛ ውሳኔ ነው የወሰነው። ፓላስ 1 ዩናይትድ 1 እኩል። አስደናቂ ጎል ነው ግርሜ። ይሄን ጎል እንኳን ከጆሹዋ ዚግዚ ከኤርሊንግ ብራውት ሃላንድ እንኳን የምጠብቀው አይነት ጎል አይደለም። የሚገርም ጎል ነው ማስቆጠር የቻለው። ኢቭን እነ ሜሲ እነ ሮናልዶ እንኳን እንደ አይነት ጎል አያስቆጥሩም። በጣም ኳስ ነው። ጆሹዋ ዚግዚ ከተተው። አማድ እያለው ነው፣ እየጠራው ነው። ዚግዚ አማድን እየጠራው ነው። ዚግዚ አስደናቂ ጎል ነው ያገባው። አስደናቂ ጎል የውጭ መረብ ገሶ ወጣ ነበር መሰለኝ። ለካ የፓላስን የውስጥ መረብ ነው ያራገበው። ላክሮ እጁን አነሳ። ፓላስ ቅጣት ምት አግኝቷል በዚህ ሰዓት ላይ ይላል። ብሩኖ ፈርናንዴዝ አምበሉ አደገኛ ቦታ ላይ ሊመታ ነው። ኮፍያ አድርጓል። ዲን ኤንደርሰን በሱ አቅጣጫ የፀሐይ ጨረር ያለ ይመስላል። ኮፍያ አድርጓል። ማለት ከተታ ገባ ሜሰን ማውንት በረገዱት ዩናይትዶች ሁለተኛውን ጎል አስቆጠሩ። ካምባክ ከመመራት 2-1 መምራት ጀመሩ። ሪሞንታዳ ደስታቸውን እየገለጹ ይገኛሉ። የዩናይትድ ደጋፊዎችም በዚህ ሰዓት ደስታቸውን እየገለጹ ነው። ቡም! ዩናይትድ ሁለተኛውን ጎል ከተተው። ነው ግርሜ። አስደናቂ ኳስ ነው። ሜሰን ማውንትና ብሩኖ ፈርናንዴዝ ለሜሰን ማውንት ሰጠው። ሜሰን ማውንት ከተተው። ወሬ ጎል! 2-1 ኳስ ነው። ሜሰን ማውንት አገባ። 2-1 ፓላስ በራሳቸው ጊዜ መምራት ጀመሩ። በራሳቸው ስህተት ያለቀላቸውን ጎል ማምከናቸው አሁን ቁጭት ውስጥ ያስገባቸዋል። ግላስነር አበዱ። ግላስነር አጠገባቸው ያለውን መጠጫ በሙሉ አተማመሱት በእግራቸው። ሩበን አሞሪም ቡድናቸው ከመመራት 2-1 መምራት ጀምረዋል። ሪሞንታዳ ውጤት ቅልበሳ። ማንቸስተር ዩናይትድ 2 ፓላስ 1። ክርስቲያን ተጫዋቾችን ተመልከት። ብሪያን ምቦሞ